እሱም ይሻለው አሁን ላይ እውነት ልጅቷን የሚወዳት የልጁን እናት የሚያከብር ከሆነ በቃ ይሄን ነገር ማቆም አለበት እስከሚረጋጋ። እኔ እሱ መሆኑ እንዴት አወቃችሁ የምትሉ ሰዎች እኔ እሱ ነው አይደለም ከአማርኛው ነው ዴዚ አማርኛ ስለማትጽፍ ነው የሆነ ሁሉም ሰው እሱ ነው የሚለውና ደግሞ አካውንቷን ከዚህ በፊት እኔ ነኝ አካውንቷን እንትን የምጠቀመው ስላለ ይመስል እናቴን ኢንሳይ ቤታዬ እኔ ሳምቼዋለሁ። ይሄው ሰው አይ ቲንክ ወደ እሱ እንትን ያለው ሳስበው ማለት ነውና እሷም ሆነች እሱም ሆነ ባጭሩ ብቻ በቃ ሶሻል ሚዲያ የሆነ ብሬክ ያስፈልጋቸዋል እርፍ ብለው ከዛ በኋላ እንትን ቢሉ ይሻላል። ማርያምን እሱ ነው የሚያዋጣው። ምንም ማለት ምንም አሁን እዚህ ለማንም ብታስረጅ ማንም የሚረዳ ነገር የለም። በቃ ሰው የራሱ አስተሳሰብ የራሱ አመለካከት አለው። ማርያምን ለማንም ብታስረጅ ብልብል ደግሞ ሶሻል ሚዲያ ላይ አንድ የወጣ ነገር ነው መደበቅ አትችልም ነገሮች በቃ ያበሻ ብላስ ጦር ነው። አረ አሁን ላይ እሱ ይልሽ ቢችል ማለት ነው ሃሽቶ እሱ ቢችል በቃ መከታ ሆኖ እንደ አባት የእናቷን አደራ ተቀብሎ ጀስት ነገሮችን የሚያረሳሳ ሰው ነው እንጂ መሆን ያለበት ይሄ ለመጋባት ምናምን ከማን ጋር ነው ለሚጋባው? ከሚዲያ ሰው ጋር ያስጨልሉት ከማን ጋር ነው ለሚጋባው? እነሱ ምናቸው ተነካ? እኔ አሁን ስለሱ 24 ሰዓት ባወራኝ ምን ተነካ? ምን ወይ ስራ እየሰራው ነው ወይ የሆነ ቦታ እየሄድኩኝ ነው መደበሪያ ነው የሚሆነው። ገባሽ? ግን ስብስብ አድርጎ ነገ ለልጁም ጥሩ አይደለም። እሱ የልጅ አባት ነው። ነገ ለሚቀየረው ሰው ታሪክ ነው። ስለዚህ ምን ተው እስኪ የሚጣሌላ ይተው ይምከሩት። አካውንት ተለወጠ ሌላ ሰው ሆነ ነው የሚሉት። ሌላ አካውንት የለኝ የሬ አካውንት እነሱ እየተጠቀሙት አይደለም ማለት ነው። ያ ነው እሱ ነው ራን የሚያደርገው። ምክንያቱም ራሱ ባንደበቱ እኮ ሌላ ሰው ደግሞ ለምን ተፖስተ አልሰጣትም ነው አልሰጣትም እኔ አልሰጥሽም እኔ ነኝ ራን የማደርገው ምናምን ሲላት አላ እንደውም ጊፍቱን ምኑን ራሱ ሲሰጥ እኔ ነኝ ሁሉን ነገር ማስተካከልላት። ያው ኤክስቼንጅ የሚደረገውን አይ ቲንክ ሁሉንም ነገር መሰለኝ እኔ ነኝ ማስተካከልላት ብለው የዛኔ በተካሰሱበት ቤት በአፉ ባንደበቱ ተናግሯል። አሁንም እኮ እያለን ያለ ነው ገና በአንድ ሰዓት ውስጥ እንደዚህ ፕሮፋይል እየተቀየረ ሄዶ ደግሞ ሌላ አጀንዳ ለመፈለግ እየተሰደበ እሷ ልክ እንደጻፈች በሷ አካውንት ነው እንግዲህ አይደል እንዲህ መደረጉን ቢያንስ እንኳን ወጥቶ በቃ እኛን እንዲህ የተፈጠረው በሷ አካውንት እኛን እንዲህ በቃ ያለውን እውነታ ተናግሮ ድምጹን አፍኖ ተቀምጦ ለልጅቷ ምረፍት ሰጥቶ ከዛ በኋላ መምጣት መመለስ ይችላሉ። አለቀ በቃ የፈሰሰ ውሃ ይታፈስ። እንግዲህ አይ በቃ ለነው ሰው እንዴት እኔን ይተቸኛል እኔ አሁን ገደልክ እየተባለ አይደል ቤት ሚዲያ ላይ መተሽ ላትተች ነው እንዴ? ላትተች ነው ሚዲያ ላይ አይ ሱማ ማንቺ አሁን አንቺ የእሱ አመለካከትና የሌላው ሰው አመለካከት የሁላችን አንድ ሊሆን አይችልም። አሁን እሱ አንዳንድ ሰው እንደዛ ሲባል ገደል ይግቡ ብሎ ይተዋል። አንዳንድ ሰው ደግሞ እግዚአብሔር ይመልስ። በቃ በየሰው እንትን ይለያያል። እኔ ተረዳውትን ነው ላይሆንም እኮ ይችላል። ግን እኔ ተረዳው ምንድነው በጣም ብዙ ሰዎች አሁን ይሄ በገደላው አይደለ ብዙ ሰዎች እያሉት ያሉት ገደልክ እናትየዋል ሰው ለዛ ነው። ለምንድነው ታማኝ ሞተ ሰው ለምን ስሜን የሚጠፋ አይነት ነገር ይመስለኛል። እሱ ይልያዘው በቃ ግን ቢተው ነው በቃ እግዚአብሔር ወይ እንደም ይሄ ህዝብ ይብስበታል። ምን ብትዩ አይሰማም። የዱባይ አጀንዳዎች ስለጠፉና መደበሪያው ነው በየቦታው የሚደረገው። በቃ አልኩሽ በየቦታው ነው እየከፈቱ አስተያየት የሚሰጡት። ይሄ አያቆምም። ይሄ ማህበረሰብ ምን ብትይ ስለማያቆም ላይክ ኢግኖር አድርገሽ እዛው እሱ ይቅርታ የሚለውን ጠይቆ ምንም የሚለውን ብቻ የሚያደርገውን አስተካክሎ እንጂ ማንም አይሰማሽም። እዚህ ቲክቶክ ላይ ማንም ሰው ነው የምልሽ ማንም ሰው የእናቷ ምትክ ሆነ ይባል። ስሚ አሁን ደብዳቤ ጽፌ ማለት ነው ዝም ብዬ ደብዳቤ ጽፌ ለምሳሌ ራሴን ያጠፋው በሚጣ ነው ብል እንዲበድላይ ነው ብዬ ባጠፋ ነው የምልሽ። እስማ ምሳሌ ነው ብል አሁን ይሄ ማህበረሰብ ምንም እኮ የሚያውቀው ታሪክ የለም። ገባሽ አይደል? ሚጣን አላስቆም ሲሏት ነው የሚሉት። በቃ የሆነ ብቻ የሆነ ነገር አለ። በቃ ላይክ አለ። እናትየዋን በራሷ ታሳዝናለች። እናትየው በጣም ቤታ ታሳዝናለች። ስልሽ መሞቷ ብቻ ሳይሆን ያለው ነገር ልጅ ዋጋ ከፍላ አሳድጋ እንደዚህ መሆኗ ያሳዝናል። እውነታውን እናውራ ከተባለ ነጩን ካወራን ልጅ ቀላል አይደል? አሜሪካ ልጅ አሁን እኔ እህቶቼ ወንድሞቼ አሉ እዚህ ሀገር ገባሽ? አባቴ አሁን እኔን
እንዴት አድርጎ እንዳሳደገኝ ማርያምን አውቃለሁ። እየደበደበ እየቀጠቀጠ ይሄ ነገር አይሆንም በቃ በዚህ ሀገር እኮ ነው እሱን 30 ዓመት እዚህ ሀገር ያስጠፈንገዋል። አባቴ ኢትዮጵያ ውስጥ የሚያደርገው ነገር እኔ እንድለወጥ ነው ገባሽ? መቆጣቱ መደብደቡ ምናምን። እዚህ ሀገር ግን እህትና ወንድሞቼን እንዴት እንደሚይዛቸው አውቃለሁ። እህቴን እንዴት እንደሚያወራት ገባሽ? እኔ የሰው እግዚአብሔርን ነው የምልሽ የሚጣፋ ዘሬ እኔ የሰው የጆሮ አታድርጊ ያ አላረግ ሰው የጆሮ ገዛልኝ ብዬ ለብሼ ጆሮዬን ተበሳው ለብሼ ሲያብድ የኖረ ሰውዬ እህቴን ኢትዮጵያ ለብቻሽ ሂጂ ብሎ የሚልክ ሰው መብቷ ነው ብሎ የሚያስባስበሽው መብቷ ነው። በቃ ትልቅ ናት 15 ዓመቷ ነው እንደዛ ብሎ የሚያስብ ነው። አሁን ላይ ነው የምልሽ ፋዘር ለምን እዚህ ሀገር ተወልዶ ያደገ ልጅ በቃ በራሱ ግን ቤታ እሱ ብቻ ሳይሆን ይኸውልሽ ሰው እኮ ይወዳል። አሁን እህትሽ አንቺ ብትወድ ምንም አታመጭ በቃ ወደድኩኝ ትሻለሽ። እኔ አሁን የእህቴ ልጅ አለች ሩታ ልጅ ክረሽ አለኝ ብለኝ ታውቃለች። ለኔ እንግዲህ አስቢ መብቷ ነው። ለምን አትያትም ገባሽ? ክረሽ አለኝ የሆነ ክረሽ አለኝ ምናምን ብለኝ ታውቃለች ገባሽ? ያ አይደለም ግን አሁን እዚህ ተወልዳ አድጋ ዋጋ ከፍሎ አባትሽ አሳድጓት እናትሽ ዋጋ ከፍላ አሳድጓት የሆነ ሬስቶራንት ስታስተናግድ ብታያት ልብሽ አይሰበርም? ቁርስ ይሰበራል። ታስተናግድ ነበር እንዴ የሆነ እንትን ባርቴንደር ሆና ነው አይቻታለሁ። እመቤቴን ሰርቪስ ስታረግ እንዴች ልጅ ቤተሰብ ነው ወይስ ምንድነው ብያለሁ። እመቤቴ ላይቭ ገብታ እንትን እያደረግሽ እንደ ባሬስታ ምናምን ነገር ሆነ ላይቭ ላይ ትገባ ነበር እንደዛ እየሰራችና በቃ ገባሽ? እናት ሆነሽ ስታዩ ከባድ ነው። ዋጋ ተከፍሎ ነው የሚያድገው ውጭ ሀገር የሚያድግ ልጅ በጣም እኔም እኮ ለዛ ነው ልጅቷ ላይ ዱላ ታዲያ እኮ ማለት ነው የሚጣውን እኮ አንዳንዶቹ የሚያናድዱ ልጅቷ ላይ የሚፈርዳሉ። ልጅቷ ላይም መፍረድ አትችይም ነው የምልሽ። አንድ ጊዜ የሆነ ቪዲዮ እያየው እጇን በእሳት ተቃጥላ ነው የምልሽ። እንደዛ ነዳለች እኮ እጇን አይተሽዋል? በእሳት ንፍር ብሎ ነር ተፖስቶ አይቻለሁ። እጇን ፍር ብሎ በሳት የምታደርገውና አታውቅም። ይሄን እንዴት ነው እንደዚህ አገር ልጆች የምትያት ሰው አይደለችም። ተረዳሽኝ አይደለ? እንደ አሜን እንደ ኢትዮጵያ ልጆች የምትያት ነገር አይደለችም። እና ልጅቷም ላይ መፍረድ አትችይም። ማርያምን አንዳንዴ ስታስብ እሷም እናትየዋም ላይ እሱም ላይ ፍቅር ያፈቀረ አሁን አንቺ ብዙ እናቶቻችን እኮ አፍቅረው እኮ ማለት ነው አገር ለቀው ይጠፋዋል። ያ ነው ፍቅርማ ታፈቅራለሽ እኮ አታፈቅሪኝ ሳይሆን አንቺ አባትሽ ስትወጪ ህይወት አልከበደሽም? ላይክ አሁን ከአባትሽ ቤት ወጥተሽ የመጀመሪያ ብቻሽን ልኑር ብትይ ምናምን አባቱ ያልኩሽ እኮ እዚያ ያለውን ፕሮሰስ አስቢ። ግራጁዌት አድርጌ ስሚ ደህና ሶሻል ሚዲያውን ሲባል ልጅ ፌመስ ምን ዋጋ አለው ምናምን ነው የሚለው። ምን ይጠቅማል አሁን ይሄንን የእንትን ምናምን በጣም የሚንቀው ገባሽ አይደለ? ምኞቱ ምንድነው አሁን ጓደኞቹ ጋር ምናምን ሲሄድ የጓደኞቹ ልጅ ግራጁዌሽን ምናምን ይሄዳል። ግራጁዌት ያደረጉ ጋር ምናምን እንደዛ ብትሆን ብሎ ነው የሚያስበው ገባሽ? ለኛው እኔ አሁን ወይ ተመስኩ ምናምን ያለሽ ሰው ሁሉ አወቀ። ለሱ ይሄ ለቤተሰብ ይሄ ምንም አይጠቅመውም ነው እንጂ ለአባቴ ምንም እንደዚህ የጌሜ ቀን እኮ አልኩሽ ትልቅ ጌሜ ተጫወት ቀን የለም ይሄ ሁላ ሰው አቋያት ምናምን ብላ ስትነግሯለች ማለት ነው። ምንድን ያለ በቃ ምንድን ይሄ ቁሽሽ እያደረገ ማለት ነው። ለምን ምኞቱ እሱ ሌላ ነው በቃ ያ እሱ አሁን ቤታዩ አሁን የሷም እናት እንደዛ ነው። እንደ እናት ዋጋ ከፍላ በተለይ ያለ አባት ያሳደገች ስትሆን ደግሞ የምታስባት ለትልቅ ነገር ነው ገባሽ? ማንም እንዴ እኔ ሰውን አላውቅም። ቤታኔ በጣም ተደብድቤ ነው ያደግኩት። መድኃኒዓለም ጀኖሳይድ በእኔ ላይ ማፈጸም ያሳደጉት ስንት አይነት ጠባሳ እንዳለ በጥርሱ ላይ በጥርስ አይነት አብይ ተረክሻቃል። እንደውም እንዳገቢ ነበር ማለት እዚህ ቤት እንዳደርሽ ዛሬ ሰርግና ምላሽሽ ነው ነበር እየተባልኩኝ ያደግኩት ገባሽ? ያ አይደለም እሷ ውጪ ስላደገች ነው። ግን ደግሞ እሱ እናትየዋ በሰዓቱ ገባሽ ሙቶቃሽ ደግሞ እንዳልሆነ እዚህ እንዳይሉ እናትየዋ በሰዓቱ አንድ ሁለት ቀን ስታዩ ነገር ገባሽ በቃ ለእግዚአብሔር ሰጣ። እሷም ያኔ በቃ ቢሆን ኖሮ በቃ እንደማትለወጥ እሷ እንደምትፈልገው እንዳልሆነች ስታውቅ በቃ አለ አይደለ እንግዲህ ልጄ ነሽ ወደድሽውን የመረጥሽውን አድርጌ የምችለውን አድርጌ ያለው ብለሽ እንትን የምትል ነበር። ግን ያው እናት ስለሆነች ሊዛ ልጅም ነው። በአሌክስም በኩል ግን ስታዩ ማለት ነው ልጅቷ ይወዳታል፣ ያፈቅራታል። እሷም ወዷለሁ አፈቅረዋለሁ ብላ ገባሽ ፍቅር ውስጥ ነው ያሉትኝ። ይሄ ነገር ይደርሳል ብለው እንዳው የሚጣውን እንደሚባለው ይሄ ነገር ይደርሳል ብለው አስበው እንደዚህ ያደርጋሉ ብለሽ ታምኝበታለሽ? ላይክ አሁን ይሄ ነው ቤታዬ እንደዛ ያደርጋሉ ብያለሁ። አይ እንደሱማ ሞት ዛሬም ታነገም አይታወቅም። ግን ደግሞ
ማርገዟን ሲያውቁ ያው እግዚአብሔር ስላልፈቀደ እኮ ነው። እሱም ላይ እኮ ፍርጃ ነው የፈረደበት ገባሽ? ግን ደግሞ ከሆነ በኋላ እሱ ብልጥ ሊሆን አልቻለም። ህፃኑ ነው አሁን የሚያደርገው ነገር የህፃን ነገር ነው። በቃ ህፃን የሚጫወታል አይደል? ለቃቃ ጨዋታ በቃ በዚህ ሰዓት ላሽ ነው ማለት ያለበት። በቃ ዝም ብሎ አንገቱን ድፍት ማድረግ ነው ያለበት። በቃ እሷን መንከባከብ ምናምን ሪላክስ እያረጋት ምናምን በቃ ልክ እንደ መከታ መሆን ያለበት። ወይ ታውቃላችሁ አይደል ቤታይ እንትን ውጭ ሀገር ልጅ ላይክ ይሄ 15 16 years ምናምን እንደዚህ ሲሆኑ እንደውም ቤተሰብ በነጮቹ እንትን ማለት ነው ቤተሰብ ወንድ ይዘው ሲመጡላችሁ ነው በጣም በደስታ ነው የሚቀበሉት። ሁላችንም እናውቃለን ቢኮዝ ያለውን ሁኔታ ይሄ ሴክሹዋል እንትኑ ስላለ ማለት ነው። ሌላ ተመሳሳይ ነገር እንዳያመጡብን ምናምን ብለው እንደውም በደስታ ነው እንትን የሚሏቸው እነሱ የሚቀበሏቸው። ግን እኛ ማፍቀሯ ኖርማል ነው፣ መውደዷ ኖርማል ነው፣ እሱም እሷን መውደዱ ኖርማል ነው። ምንም ችግር የለም። በቃ ፋይሬጅ ናቸው። እኛም በዛ እድሜ ላይ ብዙ ነገር አድርገናል። ብዙ ነገር ከነሱ የከፋ ነገርም እኮ አድርገናል። ጥፋት ግን ስህተት የተሰራው እናት የምታህል ነገር ለዛው ወደድኩ ባለው ላይክ የወደፊት ሚስቴ ናት የአሁን እጮኛዬ ናት ባለ ሰው ማለት ነው መሰደብ ጭራሽ አሁን ደግሞ ይልሽ እሱ ደግሞ በሱ ይልሽ ባንቺ በኩል ተቃራኒ ሊሆን ነው ይልሽ በሱ በኩል ደግሞ አሁን አንቺ ዝም በይ እስኪ በሱ በኩል አሁን ይልሽ ማንም ሰው አሁን ለምሳሌ ሰው ልጅ ክብሩ ሲነካ እንደ ክብር ብዬ ልንገርሽ እንደ ሰው ልጅ ማንም ሰው የሆነ ነገሩ ሲነካ ለምሳሌ የድሮ ፍቅረኛ የነበረ በፊት ማለት ነው ማርያምን ነው የምልሻሽታት እናትየው ቀቀላለት በላኛለሽ ቀቀላለት በላኝ አላስቀምጥ ብላይ ማለት ነው እስከ መደባደብ ደረጃ ይጃለሁ። እናቱን ንቀት አይደለም ገባሽ? ማርያምን ነው የምልሽ ሚጣ ይኸው እግዚአብሔርን ቀና ያንጋልኝ ነው የምልሽ አንገት ተናንቄ ማለት ነው አላስቆም ብላይ ማለት ነው በቃ አላስቀምጥ እስቆም ብላይ እስከ መደባደብ ደረጃ ያ ነገር ግን እናቱን መናቅ ኖሮብኝ ይሄ ንቀት አይደለም። እናትየው ምንድነው በቃ አለ አይደለ ስልክም ስታወሪ ምናምን ከሌላ ሰው ጋር በቃ አቃጣሪ ሆናብኝ ልበለረ ነው ዘንድሮ በቃ እንዴት ብዬ ላስረዳሽ በቃ የተሳደበችው ስድብ ይሄ ያለ አይደለ ቃል የማይወጣ ከናት ያን ስድብ ሰድባይ ነው በቃ ካልተደባደብኩ ብዬ ግን እናትየው መናቂ አይደለም ገባሽ? እናትየው ንቄ ሳይሆን እናትየው ያለ ስሜ ስም ስለሰጠችና ቦታዬ ስለደረሰኝ ነው እዛ ደረጃ ሄድኩትኝ። በሰዓቱ የሆነ እንዴት ነው ሰዎች አሁን እናትየው በሰዓቱ አፏንጭ ሙሶ ወቃሽ ይሉኛል። በእናትሽ ይቅርብኝ በሷ እናትየው በነበረው ነገር የነበረ ነገር ነው። ግን አሁን አንቺ ራሳውን ገባሽ ተናገርሽው ላይ እንደዚህ አይሆንም ተጋሩ ምናምን እያለ በምትናገር ሰዓት ልጁም ይመስለኛል ስሜታዊ ያው በሰዓቱ ተለቅ ያለ ወንድ ቢሆን ልጅ ነው አሌክስ አይደል እንዴ? ተለቅ ያለ በእርግጠኝነት አሌክስ ስንት አመት ይሆናል ጋይስ? እኔ ሳቆ ራሱ በጣም ጩጬ ነበረ። 23 ምናምን አይሆነው 22 አይሆነው ነይቢ ነው አገስ 23 ምናምን 23 ይሆናል። ባካል ደግሞ በጣም ጩጬ ነው። እኔ ጀርመን ፍራንክፈርት አይቼዋለሁ። አሁን በሰዓቱ አሁን እንደዛው 22 ነው 21 እስማን በጣም ጩጬ ነው። አይ ማለት በሱ እድሜ ስታይ በወንድ እድሜ በጣም ልጅ ነው። ገና አፍላ እድሜያቸው ላይ ናቸው ያሉት። በዚህ እድሜ ማስረዳት ከባድ ነው። ግን በሰዓቱ ምንም ቢላትም እኮ እንደዛም ቢናገር በሰዓቱ እንደዛ ሲነካል ዘር ውስጥ ያለ አሁን ለዘሩ ምናምን ድምጽ የሚሆን ሰው ነው የሚጣውን አንድ ሰው መጥቶ ባልሽ አሁን ባልሽ እናት መታ ማለት ነው እቺና አማራ እንዳታገባ ምናምን ብትል የሆነ የዘርዘረን ብለሽ ትነሻለሽ። ገባሽ? ዝም አትይም። በእርግጠኝነት እንደዚህ አይነት ነገር ውስጥ ያለሽ ፖለቲካ ውስጥ ያለሽ አይ ኦፍ ኮርስ ገባሽ? እንትኑ ሴንሲቲቭ ነው ኢሹ ግን ያው ለዛ አሁን ግን ተለቅ ያለ በሰል ያለ ወንድ ቢሆን አሁን ተለቅ ያለ አይደል ብስል ያለ ወንድ ምናምን ቢሆን እንደዛ ብትል ምናምን ይሄ በሽምግልና ተልቆ ምናምን ይሄ አግባብ አይደለም ምናምን ብሎ የተለቅ ያለ ሰው ተረድቶ ያቆመዋል ነገሩ። ግን በቃ የእድሜ ጉዳይ ነው ተናገረ። እናትየዋም ታሳዝናለች። ማርያምን ነው የምልሽ ልጅቷም እሱም ያለው ነገር አንደኛ ደግሞ የሶሻል ሚዲያ ሰው ነው እዚህ ደረጃ ያደረሰው። እኔ ከነሱ በላይ የምፈርጀው ሚጣ የሶሻል ሚዲያ ላይ ሰው ላይ ነው። ለምን ነው ሁላችንም አስተያየት ሰጭ ነን። በቃ
ገባሽ አይደል? አስተሳሰብ ቤታዬ እኔ አንድ ነገር ልንገርሽማ፣ ቤትሽን ከፍተሽ አስገብተሽ ሰውን በርሽን ከፍተሽ ስለ ሳሎኔና ስለ ወንበሬ አታውሩ ማለት አትችይ። እሱማው ግን አካሄዳችሁ መጀመሪያ ለማምጣት ነው ሳሎን እያሳሻው ቤታኔ ኖ እኔ አይደለም ሃሽታግ ሰው ቀላሉን ኤግዛምፕል ልንገርሽ የሆነ ጊዜ አንቺ እንዴት መፍጣሽን እንትን ጋር አስቀመጥሽ ብሎ እንዳርገውሽ ነበር። ያ ማለት ከፍተሽ ስላሳየሻቸው ነው አይደል እንዴ? አይኖ ግን ስሚኝ ሰው አይጠይቅሽም። ገብቶኛል። የምንሄድበት ርቀት የስድቡ መጠን ለምሳሌ እኮ አሁን አንቺና እኔ እንደዚህ እያወራ የሚሰድበን ካለ ይሄ ጤነኝነት አይደለም። ገባሽ? አንቺም የራስሽን ሐሳብ ያለ ስድብ ያለ መንቀፍ ያለ ማንቋሸሽ ነው ሐሳብሽን እየገለጽሽ ያለሽ። እኔም ደግሞ ሐሳቤን እየገለጽኩ ያለሁት ያለ መሳደብ ያለ ማንቋሸሽ ነው። ተረዳሽኝ? ሐሳብ እንደዚህ ትለዋወጫለሽ። አንዳንድ ሰው እንትን ሲል እናትየዋን እርክስ የስድ እኔ አሁን እንደዛው ራሱ ማለታቸውን ያየሁት ዛሬ ነው። እንደዛ እናትየዋ ራሱ መሰደቧን ቪዲዮ ያየሁት። ከዛ ደግሞ ዴዚ አንቺ እናትሽን ለወንድ ብለሽ የከዳሽ በቃ ስድቡ። ከዛ እናትየዋን ደግሞ በዛ ደረጃ ማለት ነው። ገባሽ አይደለ? በዛ ደረጃ መስደብ። አስተያየት እኮ መስጠት ይቻላል። ይሄ ነገር ቢቀንስ ጥሩ ነው። ማርያምን አስተያየት ስንሰጥ በአስተያየት እንጂ እኔ ግን እንደታዘብኩኝ ሌላ ታውቂያለሽ ቤታዬ፣ እንደታዘብኩኝ ልንገርሽ አስተያየት ከሚሰጡት ውስጥ ሁሉ ሴት ቡሊ ተደረገች ይላሉ። ሁሉም ግን ሴት ቡሊ የሚያደርጉ ናቸው። ሀሳብ አስተያየት ሲሰጡ ያዩዋቸው በቀኝም በግራም ሴትን የሚሳደቡ ሰዎች ናቸው። ላይክ ወይንም ሴትን አፈር ከድሜ የሚያስበሉ ሰዎች ናቸው። በግራም በቀኝም አስተያየት የሚሰጡት። እውነቴን ነው የምነግርሽ። እኔ የሚመስለኝ ወይ አንዳንድ ሰዎች የራሳቸው ቁስል ስላለ በዛ ኢሞሽን ለመወጣት ካልሆነ በስተቀር ግዴታ የሆነ ሰው መሞት የለበትም እኮ አይደል ሊቆምለት። ግን እኔ የተለየ ሐሳቢ ምን እንደሆነ ታውቂያለሽ ሚጣዬ? እኔ ወሬቨር ማለት ነው። እኔ አሁን የባሌ እናት እንደዚህ ብታደርገኝ ነው የምልሽ ከሷ ህይወት ወይም ከሱ ህይወት እወጣለሁ። በየትኛውም አጋጣሚ ላይክ እሱን ባሌን የሰጠችኝ እሷ ናት አይደል? ሆነም ቀረ ትስደበኝም ትምታኝም የፈለገችውንም ታድርግ፣ ከዛ ህይወት እኔ እወጣለሁ። ቀጥታ ነው የምወጣው እንጂ ወይ ከነሱ ጋር ኦኬ ፋይሬጅ ሆነሽ እኮ ልክ ነሽ እኮ የምታደርጊው ነገሮች ይኖራሉ። ግን ያ ስህተት ነው፣ መደገም የለበትም፣ መሆን የለበትም፣ እንደዛ መነቀፍ የለበትም። በአብዛኛው በሷ ነፍሷን ይማረውና በእናትየው ሙድ ሲይዙ ነበረ ሁላ አፈቀረችው እንዲህ ያለችው ያልተገባ ቃል ማለት ነው። ላይክ ልጅቷ እኔ የምረዳት ውጭ ሀገር ተወልዳ እንዳለች ልጅቷን ደግሞ ሶሻል ሚዲያ ላይ አብሯት ቁጭ ብሎ ይዟት ሲቀመጡ የነበረው ማለት ነው እናትየውና ልጅየው አይደለ አብሯት እኮ። አዎ እሱ እኮ ነው ስህተቱ እኮ ቤታዬ። እኔ ልጅቷ ባይዘው እኮ ባሏም በዛ ሰዓት እኮ ባለቤቷም እኮ እየተሰደበ ነበረ። እሷ ቁጭ ብላ ዮናስ እየረገጠው እሷ ቁጭ ብላለች ገስት ላይ። ዳት ሚንስ ልጅቷ ምንም አንደርስታንድ አታደርግም አማርኛውን። ገባሽ አይደለ? በቶሎ ሲወራ እንዴት ነው? እኛ አሁን ባለንበት ሀገር እኮ አክሰንታቸው ቶሎ ሲያወሩ እኮ እንግሊዘኛው ለሚጠፋብን ሰዓት አለ። ለምን አማርኛ እሷ እንኳን ትንሽ ለመስማት እንኳን ብጥር ያቀታታል። እኛ በፍጥነት አማርኛ ስለምናወራ ማለት ነው። እና እኔ ልጅቷ ላይ ከበፊትም ጀምሮ ማሎቅሳት የነበረው ውጭ ሀገር አንደኛ ተወልዶ እንዳደገ ልጅ፣ ሁለተኛ ከቋንቋም አንፃር ምንም ነገር ስለማታቅ ማለት ነው። በዛ ነው ልጅቷን ተወቃሽ ማናደርገው። ግን ሆነም ቀረ እንደዛ መዘባበት አንዲት እናት ላይ አልነበረባቸውም። ያ ስህተት ነው። ከሱም አልፎ ሌላ ሰው አስገብቶ በሱ ህይወት ላይ እንደዛ ማስደረጉ፣ እንደዛ በየቤቱ እየተሄደ ትላልቅ ፔጅ ላይ እየተኬደ በዛ ልክ የእናትየውን ስም እናውቃለን፣ ውስጥ አዋቂ ነን፣ ቤተሰብ ነን። እንግዲህ በአካል እንኳን አግኝቷቸው አብሯቸው አልበላ አልጠጣ ተሳዳቢዎቹን ጭምር ማለት ነው። በዛን ያህል ደረጃ እናትየው ስትሰደብ ይሄ ትክክል አይደለም። ኤኒዌይስ እሷ ወደማይቀርበት ዓለም ሄዳለች። እናትየው ታማ ነበረ፣ ላይክ የሚያውቅ ሰው ነበር። ታማ ነበር ወይ ምንድነው ማለት ላይክ እንዴት ነው? ድንገታዊ ነው? ህመም ነው? ምንድነው? ግን ምስክሮች የአይን ምስክር አየን የሚሉት ኢትዮጵያ እንደሄደች ብላ ሆስፒታል በቃ ለእንትን ሄደው ሬሷን ላይክ እንደዚህ በጣም በጠና ታማ ምናምን አላሉ። እኔ የሰማሁትን ነው። እንዲህ በጠና ታማ አልጋ ይዛ ምናምን አላሉ።
በቃ ሆስፒታል ያው ለምርመራ ሄደች። ከዛ በኋላ ነው እንግዲህ ሞተች ምናምን የተባለው። ድንገተኛ ነገር አንዳንዴ ማለት ነው ብሎ መፍሰልሰል ራሱ ከባድ ነው። ማርያም ከባድ ነው። በየጊዜው በተለይ የምታውቁ ሰዎች እሱን በቃ ከእንደዚህ አይነት ድርጊቱ እንዲቆጠብ ልጅቷንም ሰብስቦ የልጁን እናት ሰብስቦ እሷን ወደ ማረጋጋት እሱም ከዚህ ህዝብ ጋር መፋተግ አያዋጣው መመላለስ አያዋጣው እና ትንሽ ከሶሻል ሚዲያውም ገረብ ቢሉ ትንሽ ገለል ቢሉ መልካም ነው እንደኔ ማለት ነው። የምንጠብቀው ሀሽቱ እኛውን የምንጠብቀው ከሱ ዴዚን ወክ እያስደረጋት ቪዲዮ ሲሰራ ምናምን ላይ በቃ ሪላክስ የሆነ ነገር ነው። ገባሽ? እርጉዝም ስለሆነች እንጂ ይሄ በሱ አካውንት የሚሰራው ድራማ ህፃንነት ነው። ላይክ ቻይልዲሽ ነገር ነው። በቃ ልጅም ቢሆን በልጅነቱ ስንት መከራ አይቶ ውጭ ሀገር የወጣ ልጅ ነው አይደለ? በዚህ ሰዓት ዝም ብሎ ሌላ ጎራውን ማመቻቸት ነው እንጂ ያለበት በዚህ ደረጃ ድራማ ምን ጥቅም እንዴ? አረ ምንም አይጠቅማቸውም። ኤኒዌይስ ማሮቼ ልወጣ ነው። ለማንኛውም አመሰግናለሁ ሃሽታግ ስላስገባሽ። ሌላ ሰው አስገቢ። በቃ ቻው ሚታ ያኔ ውድ ልወጣ ነው። እሺ ቴንክ ዩ ቤታዬ ነው። ቤታዬ ልውጣ በቃ። ሰላም ዋሉ ቅዱሳኖች። እሺ ይሄን ነገር ከድርጊቱ ቆጠብ ቢል መልካም ነው። ከሰው ጋር እልህ መጋባት አያዋጣው። ትክክል አይደለም። ማሮቼ ሁላችሁም ስለነበረ ቆይታ አመሰግናለሁ። አም ሶ ታየርድ። አሁን በቃ የእረፍት ሰዓቴ ነው። ማሮቼ ይመቻችሁ። እወዳችኋለሁ፣ አከብራችኋለሁ። ከዚህ በኋላ በእንደዚህ አይነት ነገር አጀንዳው ቢበቃ ጥሩ ነው። እናንተም እንዲህ በቀጠላችሁ ቁጥር እኛም ማለት ግዴታችን ነው። ማንም አባ አጥሬን ይኸውልህ ባለኝ ቅብር ጥሴ ነኝ 90 ባል የማግባት አቅም ያለኝ ሰው ነኝ። የኔ ጌታ በእናቴ ክብር የለም። አው የራስህን እናት አሽሞንሙነ እንደምትይዝ ሁሉ አዳሜ የሰውንም እናት አሽሞንሙነ መያዝ አለብህ። እግዚአብሔር ነው የምላችሁ። ፕላስ ደግሞ የሰው ቤት ገበና ባልና ሚስት ሲጣላ እየመጣ አዳሜ ተበጥረቀ 30 ሺህ 40 ሺህ ሰው ቁጭ ብለ ቤተሰብ ሲፋተግ እናትና ልጅ እየተካሰሱ ሲወራረዱ ሲሰዳደቡ የምትሰሙ ሰዎች ከድርጊታችሁ ብትቆጠቡ መልካም ነው። ይሄ ለማንም ሰውም አይጠቅምም። ትውልድ አይጥፋ፣ ቤተሰብ አይበተን። ሀገር ማለት ቤተሰብ ማለት ነው። ግዴታ ያንተ ቤት ስላልተንኳኳ አይደለም። የቤተሰብ ገበና ይዛችሁ ባልና ሚስት ሲሰዳደቡ እናቴ ከንትን ወንድ ጋር ተኝታ ጉድ እግዚአብሔርን ይሄን ነገር አያዋጣም። በቃ እንደዚህ አይነት አጀንዳ ራሱ ሲመጣ የቤተሰብ ኬስ ሲመጣ አንፈልግም እኛ ማለት ነው ያለባችሁ። እግዚአብሔርን ዛሬ ቁጭ ብለህ በዚህ ሳይድ ሆነ በዛ ሳይድ ሆነ የምትደግፍ ሁሉ ነገ እመነኝ እዚህ ቲክታክ ላይ ባትመጣ እግዚአብሔር ግን በምድር ዋጋህን ይከፍላል። አንተም አጀንዳ ባይኖር ነው ማለት። ስለዚህ እንደዚህ አይነት ነገር ሊቆም ይገባል። እናት ምንም ትሁን ምንም እናት ናት። አባት ምንም ይሁን ምንም አባት ነው። የእናትን ውለታ ከፍለን እኛ አንጨርስም። ተናግሬያለሁ ደግሜም ደጋግሜም የእናትህን ውለታ መመለስ የምትችለው እናትህን ድጋሚ መውለድ ስትችል ብቻ ነው። ይሄ ደግሞ አይቻልም አይደለ? ስለዚህ እባካችሁ ፕሊስ ያለ እናቶቻችሁ በህይወት ካሉ ተንከባከቡ፣ ያቅማችሁን አድርጉ፣ ተመረቁ። በህይወትም ከሌሉ ነፍሳቸውን ይማር። ያለው ቤተሰቦቻችሁን በፍቅር ያዙ እና ፕሊስ የምታደርገውን ነገር በዴዚ አካውንት የሚደረገውን ነገር አቁሙ። መልካም ቀን። ቻው።